ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ሪፖርተር ቴሌቪዥን በሚዲያ ኤንድ ኮሚኒኬሽን ሴንተር እየተዘጋጀ የሚቀርብ ወቅታዊ ዜናዊ መሰናዶ ነው። ከዜናዎቹ ጋር ሄኖክ ያሬድ ነኝ። የቻይናው ፖሊ ጂሲኤል ፔትሮሊየም ኢንቨስትመንት ኩባንያ በ2011 ዓ.ም በኦጋዴን ጋዝ ማውጣት እንደሚጀምር አስታወቀ። ፖሊ ጂሲኤል ያዘጋጀው የፕሮጀክት እቅድ እንደሚያሳየው የጋዝ ክምችቶቹ በሚገኙበት አካባቢ የጋዝ ማጣሪያ ፋብሪካ የሚገነባ ሲሆን ጋዙን ወደ ጅቡቲ ወደብ የሚያስተላልፍ 800 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧ ይዘረጋል። የጋዝ ግንባታና የቧንቧ ዝርጋታው ስራ በ2009 ዓ.ም እንደሚጀመርና ጋዝ ማውጣት የሚጀመረው በ2011 ዓ.ም መሆኑን ፖሊ ጂሲኤል አስታውቋል። የቻይናው ኩባንያ በኢትዮጵያ ሶማሌ ክልል ውስጥ የሚገኙ ሁለት የተፈጥሮ ጋዝ ክምችቶችን ለማልማት ከማዕድን ሚኒስቴር ጋር የነዳጅ ፍለጋና ልምምድ ስምምነት የተፈራረመው በህዳር 2006 ዓ.ም ነበር። ስምምነቱ ኩባንያው ካሉብና ሂላላ በተባሉ ስፍራዎች የሚገኙትን የተፈጥሮ ጋዝ ክምችቶች እንዲያለማ የሚፈቅድ ሲሆን በተጨማሪም ስምምነቱ ኩባንያው በ93000 ካሬ ኪሎ ሜትር ቦታ ላይ የተፈጥሮ ዘይትና ጋዝ ፍለጋ ስራ እንደሚያካሄድ የሚያስችል ነው። ሪፖርተራችን ቃለ ኢየሱስ በቀለ ያነጋገራቸው የፖሊ ጂሲኤል ዋና ስራ አስኪያጅ ሚስተር ሊ ዋይ የኩባንያው ስምምነቱ ከተፈረመ ወዲህ የተለያዩ ስራዎች ሲያካሄድ መቆየቱንና የአካባቢው ተጽዕኖ ከሚያጠና ኩባንያ ጋር ስምምነት መፈረሙን ጠቅሰዋል። ኢትዮጵያ ኢቦላን ለመከላከል በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ተርሚናል የሚገቡ መንገደኞችን ትኩሳት የሚመረምሩ 2 ዘመናዊ ካሜራዎች ጥቅም ላይ አዋለች። ጤና ጥበቃ ሚኒስቴር ኢቦላን አስመልክቶ መስከረም 23 ቀን መግለጫ በሰጠበት ወቅት እንደተገለጸው ስራ ላይ የዋሉት ቴርሞ ስክሪኒንግ የተባሉ ትኩሳት የሚመረምሩ ካሜራዎች በሰዓት ከ1000 በላይ ተጓዦችን መመርመር ይችላሉ። በጤና ጥበቃ ሚኒስቴር ኢቦላን የመከላከል ብሔራዊ ቴክኒክ ኮሚቴ ሰብሳቢ ዶክተር ዳዲ ጂማ እንደተናገሩት መሳሪያው ዘመናዊ፣ በአውሮፕላን ማረፊያ መጉላላት ሳይኖር በአጭር ጊዜ ወደ ሀገር የሚገቡ መንገደኞችን ትኩሳት የሚመረምርና መንገደኞች ከጤና ባለሙያዎች ጋር የሚኖራቸውን ንክኪ የሚያስቀር ነው። በ3 ሜትር ርቀት ውስጥ የሚገኙ መንገደኞችን የሚመረምረው መሳሪያ ተአማኒነቱም ከሌሎች መሳሪያዎች የተሻለ ነው ተብሏል። በ8 የድንበር አካባቢዎች በመተማ፣ በሁመራ፣ በኩርሙክ፣ በጋምቤላ 2 ቦታዎች፣ በሞያሌ በ6 ኬላዎች፣ በተጎጫሌ፣ በደወሌና በጋላፊ ባለሙያዎች ተሰማርተው ሰዎችን የመለየት ስራ እየሰሩ መሆኑን ታውቋል። ኢትዮጵያ መግለጫው እስከተሰጠበት ዕለት ድረስ በኢቦላ የተጠረጠረም ሆነም የታመመ አለማስመዝገቧን የዘገበችው ምህረት ሞገስ ናት። ኢትዮጵያ ላቀደችው የአዋሽ ወልዲያ የባቡር ፕሮጀክት ለማቅረብ የተስማማውን $1.4 ቢሊዮን ብድር የአውሮፓ አበዳሪ ባንኮች ጥምረት አዘገየም። በስዊዘርላንድ ባንክ ክሬዲት ስዊዝ የሚመራው ባንኩ የተጠቀሰውን ብድር ያዘገየው የኢትዮጵያ ምድር ባቡር ኮርፖሬሽን ያቀረበው የአካባቢና ማህበራዊ ተጽዕኖ ጥናት ክሬዲት ስዊዝ ከሚከተለው ኢኳቶሪያል ፕሪንሲፕል ከተሰኘ የአካባቢና ማህበራዊ ተጽዕኖ መመዘኛ ደረጃ ጋር ሙሉ በሙሉ መጣጣም ባለመቻሉ መሆኑን ምንጮች ገልጸዋል። የኢትዮጵያ ምድር ባቡር ኮርፖሬሽን ፕሮጀክት በምስራቅ ኢትዮጵያ የምትገኘው አዋሽ አርባም በኮምቦልቻ በኩል ወልዲያ ሀራ ገበያ የሚደርስ 447 ኪሎ ሜትር የባቡር መስመር በመዘርጋት ለማገናኘት ነው። ይህም የሰሜኑን የኢትዮጵያ ክፍል በቀጥታም አዲስ አበባን ሳይረግጥ ወደ ምስራቁ የአገሪቱ ክፍል የሚደርስበትን የትራንስፖርት አማራጭ ለመዘርጋት የታቀደበት ነው። ዮሐንስ አንበርብር ያደረሰው ዘገባ። በመጨረሻ በሽብርተኝነት ተጠርጥረዋል ተብለው በእስር ላይ የሚገኙት የአንድነት፣ የአረናና የሰማያዊ ፓርቲ አመራሮች የ28 ቀናት ተጨማሪ ጊዜ ቀጠሮ ተሰጠባቸው። የአንድነት ለዲሞክራሲና ለፍትህ ፓርቲ አመራሮች በአቶ ሀብታሙ አያሌውና በአቶ ዳንኤል ሽበሺ፣ በአረና ፓርቲ አመራር በአቶ አብርሃ ደስታና በሰማያዊ ፓርቲ አመራር በአቶ የሺዋስ አሰፋ ላይ ክስ ለመመስረት ወይም በነፃ ለማሰናበት የጊዜ ቀጠሮውን መስከረም 22 ቀን የሰጠው በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ተረኛ ችሎት ነው። ተጠርጣሪዎቹ ፍርድ ቤት የቀረቡት መስከረም 22 ቀን ከ10 ሰዓት ጀምሮም ወደ ችሎት የገቡት አንድ በአንድ በተራ ሲሆን ከመርማሪ ቡድኑ በስተቀር ማንም ሰው እንዲገባ ፖሊስ አልፈቀደም። ተጠርጣሪዎቹ አንድ በአንድ ገብተው ከጨረሱ በኋላ ጋዜጠኞችና የተጠርጣሪዎች ቤተሰቦች ከፍርድ ቤቱ መረጃ ለማግኘት ጥረት ሲያደርጉ
ማንም ሊያነግራቸው ፈቃደኛ የሆነ ባይኖርም ችሎቱን የተከታተሉ አንድ የፖሊስ ባልደረባም ለጥቅምት 20 ቀን ቀጠሮ የተሰጠ መሆኑን ገልጸውላቸዋል። የተጠርጣሪዎቹ ጠበቃ አቶ ተማም አባቡልጉ በፖሊስ ጣቢያና በፍርድ ቤት ደርሶብኛል ባሉት ተጽዕኖ ምክንያት ለተጠርጣሪዎች በተረኛ ችሎት እንደማይቆምላቸው መናገራቸውም ታውቋል። የታምሩ ጽጌ ዘገባ። የተከበራችሁ ተመልካቾቻችን ዜናዊ መሰናዶ አበቃም። ተጨማሪ ዜናዎች፣ ልዩ ልዩ አምዶቻችንን ከካርቱን ስዕሎቻችን ጋር በኢትዮጵያን ሪፖርተር ድረገጽ ማግኘት ይቻላል። ሰናይ ጊዜ። ክብረት ይስጥልኝ።